ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮች እንደምን ቆያችሁልኝ? እንግዲህ እኔ እንደምታውቁኝ ቆሎ አዛሪው እባላለሁ። ዛሬ በጫካ ውስጥ ምን እንደገጠመኝና ከምን አይነት ሰዎች ጋር እንደዋልኩኝ ልነግራችሁ ነው የመጣሁትኝ። በጣም የሚገርም አስደንጋጭ ነገር ነው የገጠመኝ። ምን እንደሆነ ሙሉ ነገሩን የምነግራችሁ ይሆናል። እንግዲህ ያው እኔ ቆሎ ሳዞርዬ ሲደክመኝ እየመጣሁ እዚህ ጫካ ውስጥ ነበር ቁጭ የምለው። እዚህ ቁጭ ባልኩበት ሰዓት ላይ ገጠመኝ ነው የምነግራችሁ። ቪዲዮውን ላይክ እያደረጋችሁ እንድትጀምሩልኝ ጠይቃችኋለሁ። ያው እንደነገርኳችሁ ያው ቆሎ እያዞርኩኝ ቁጭ ያልኩበት እዚህ ቦታ ላይ መጡና እንዴት ነው ስራ ምናምን ብለው ጠየቁኝ። ስራ እግዚአብሔር ይመስገን በጣም አሪፍ ነው ምናምን አልኳቸው። እኛ ከዚህ ስራ ልናስወጣ እንፈልጋለን፣ ሌላ የተሻለ ስራ መስራት አትፈልግም ወይ ምናምን አሉኝ። አረ በጣም ነው የምፈልገው፣ በጣም ያስፈልገኛል ምናምን አልኳቸው። እኔም ከዛ ቆሎ ስጠን እስኪ ምናምን አሉኝ። የስንት ልስጣችሁ ምናምን አሉኝ። የስንት አለ ምናምን ብለው ከጠየቁኝ በኋላ እኔም የ50 ብር ሰጧቸው። የ50 ብር ከገዙኝ በኋላ ዝም ብለው አውጥተው ብዙ ብር ሰጡኝ። ቆጥረው 2000 ብር ነው። ይሄ እኮ ብዙ ብር ነው፣ እናንተ ያላችሁኝ የ50 ብር እኮ ነው፣ ምንድነው ይሄ ምናምን አልኳቸው። ችግር የለውም ዝም ብለው ያዘው፣ አንዳንድ ነገር አያስፈልግህም እንዴ ብር ምናምን አለ። አረ በጣም ነው የሚያስፈልገኝ ምናምን አልኳቸው። ከዛኛ የመጣ ነው በዋናነት ቆሎ ልንገዛ ሳይሆን ያው አንተን ልንመለምልህ ነው የመጣ ነው ምናምን አሉኝ። በምን ጉዳይ ነው የምትመለምሉኝ? ስለምን ጉዳይ ምናምን ብዬ ጠየቅኳቸው። ኃይሉን እያደሰ ላለው ለጨለማው ንጉስ አባል እንድትሆን እንፈልጋለን እና ፈቃደኛ ከሆንክ የማህበሩ አባል ልናደርግ እንፈልጋለን። ከእንደዚህ አይነት ህይወትም ትወጣለህ፣ ህይወት በአጭር ጊዜ ይቀየራል ምናምን አሉኝ። ግልጽ አድርጉልኝ አልገባኝም ምናምን አልኳቸው። ከዛ ስለ ሃይማኖቴ ምናምን ጠየቁኝ። ከዚህ ሃይማኖት ወጥተህ ሌላ ሃይማኖት ውስጥ መግባት ትፈልጋለህ ወይ ወይም ደግሞ የጥልቁ መሪ የሆነው የጨለማው ንጉስ ምናምን አሉኝ። እንዴ አልገባኝም፣ አሁንም ግልጽ አድርጉልኝ ምናምን አልኳቸው። ከዛ ኢሉሚናንት ሲባል 666 ሲባል ሰምተህ አታውቅም ወይ ምናምን አሉኝ። ከዛ ሰማለሁ ምንድነው ምናምን ስላቸው ልክ እንዳንተ አይነት ኑሯቸው ዝቅተኛ የሆኑ ሰዎችን ለኛ አባል ከሆኑ ጥሩ የስራ እድል እንዲያገኙና ቆንጆ የሆነ ህይወት እንዲኖሩ እናደርጋለን። ፈቃደኛ ከሆንክ አባል እንድትሆንልን ምናምን አሉኝ። ከዛ እኔ እንደዚህ አይነት ነገር እኮ አላውቅም፣ ለሰይጣን ነው ወይ ሰይጣን ማለት ነው ወይስ ምንድነው የምትለው? ሰይጣን አይባልም፣ ይሄ ንጉሳችን ነው፣ የጨለማው ንጉስ ነው የሚባለው። ሰይጣን የሚባለው ሌላ ነገር ነው እንጂ ይሄኛው ነው። የዚህ አባል ከሆንክ ጥሩ ስራ እንድታገኝ እናደርጋለን ምናምን ብለውኝ ካወሩኝ በኋላ ያው ሌላ ጊዜ እናገኛለን፣ ፈቃደኛ ከሆንክ በቃ እንገናኛለን ምናምን ብለውኝ 2000 ብር ሰጥተውኝ ሄዱ እላችኋለሁ። እና ምን ማድረግ እንዳለብኝ አላውቅም። ብዙ ነገር ነው የምንሰጥ። እንደውም ደግሞ አንተ እንዳንተ አይነት ስራ እየሰሩ ያሉት ሰዎችን አንተ እንድትመለምልልን እንፈልጋለን። በዚህ ሰዓት ላይ አንተ የተሻለ ነገር እንድታገኝ እናደርጋለን። የተሻለ ገንዘብ እንድታገኝ እናደርጋለን። ህይወትህ በአጭር ጊዜ ውስጥ ነው የሚቀየረው እና አባል ለመሆን ፈቃደኛ መሆን አለብህ። ያንተ ፈቃደኛ ሳይኖር ምንም ነገር መስራት ስለማንችል ፈቃደኛ ከሆንክ ይዘን የምንሄድ ቦታ አለ ምናምን ብለውኛል። እኔ እንደምታውቁት እንግዲህ እስካሁን ማውቀው ለፍቶ ማደር እንጂ እንደዚህ አይነት ነገር ህይወት ውስጥ ገብቼ ስለማላውቅ ምንም ነገር የገባኝ ነገር የለም። እስኪ ላግኛቸው፣ ቀጣይ ምን ትመክሩኛላችሁ? አግኝቼ የሚሉትን ልስማቸው ወይስ ከነጭራሹ ማግኘት የለብኝም?